ሁለት ጥያቄ አድርጓለች። ሁለቱን ጥያቄዎቿን በአጭሩ ላስቀምጠላችሁና ስሙ በደንብ ጥሩ ነው። እንደዚህ ፕራክቲካሊ ሲሆን ጥያቄው የሚመጣው ጥሩ ነው ማለት እንደዚህ አሁን በተግባር የሚታይ አሁን ወንድማችን ዩኒማኛ የተጠቀሰው እዚህ ጋር ርዕስ ልናደርገው ፈልገን ሲሆን ወንድማችንን ያው በቃ ግን በሱ በኩል ይኸው አሁን በሚታየው መልኩ ጥያቄውን እንዳስቀምጠውም ነው ሀሳቡ ቆንጆ ነው በጣም። አሁን ጥያቄውን ስትመለከቱ የመጀመሪያው ጥያቄ ፕሮቴስታንት ወንድሞቻችን ከዚህ ቀደም ጥምቀት ለድህነት አይደለም ብለው ያስተምሩ ነበረ። በፊት ላይ ብዙዎቹ እንደዛ ነበር የሚያስተምሩት ብላ ለምሳሌ ሁለት ሰዎችን ጠራች፣ ቃሌና አማንን ማለት ነው። ሁለቱም በነገራችን ላይ ለድህነት አይደለም ብለው ከኔ ጋር ራሱ ዲቤት አድርገዋል። ለምሳሌ ቃሌ ከኔ ጋር ጥምቀት ለድህነት ያስፈልጋል አያስፈልግም በሚል ዲቤት ሳይቀራሉ ታውቃላችሁ። ዲቤት ዩቲዩብ ላይ አለ፣ አቡ ጭኖታል። በፊት ከአንድ ዓመት ምናምን በፊት ነው እሱ ቆየ ትንሽ። ጥምቀት ለድህነት ያስፈልጋል አያስፈልግም የሚል ማለት ነው። ወንድማችን አማኑም ልክ እንደዚሁ ጥምቀት ለድህነት አያስፈልግም የሚለው በአባቶች ራሱ ጥምቀት ለድህነት ነው ብሎ አይታመንም ብሎ ከጋዲ ጋር ነው መሰለኝ በዚህ ርዕስ ነው አይደል የሆነ ጊዜ ላይ ሲወያይ ነበር። አሁን ግን ሁለቱም አሁን ጥምቀት ከድህነት ጋር ማነጣጠር አለ ሲጀመር አይነጣጠርም፣ መከራከሪያ እንደዚህ የሚባል መከራከሪያ የለንም ብለው መጥተዋል። ስለዚህ አሁን የመጀመሪያው ጥያቄዋ ሰላም ምንድን ነው? የበፊቶቹን አማንና ቃሌን እንመን ወይስ የአሁኖቹን አማንና ቃሌን እንመን ነው የመጀመሪያው ጥያቄ። ሁለተኛ ጥያቄዋ ደግሞ ኦኬ ጥምቀት ለድህነት ነው አዎ ካሉ አለች። አሁን እንደዛ ብሎ እየመሰከሩ ነው። ለምሳሌ ባለፈው በነበረን ዲቤት ላይ ቃሌ በቀጥታ ጥምቀት ለድህነት ነው የሚለው ትምህርት ኢቭን ከእግዚአብሔር ነው ያለን። ይሄ በቃ ከእግዚአብሔር ነው ጥምቀት ለድህነት ነው የሚለው ከሰው እንኳን አይደለም ያለው ከእግዚአብሔር አይደለ? እንደዛ ነው ያለው። ሰው ጥምቀት ለድህነት ነው ካላችሁ አሁን ወንድማችን ዮኒ ማኛ አምኗል ምናምን ብላችኋል፣ ግን አልተጠመቀም፣ ድኗል፣ አልዳንም። ከጥምቀት በፊት ድህነት አለ ወይስ ጥምቀትን ይጠብቃል ድህነትን ለማግኘት? ይሄ ነው ጥያቄዋ እና በጣም ቆንጆ ጥያቄ ነው ብዬ አስባለሁ። የምር እመቤቴን ጸዴ ጥያቄ እና እንደዛ ነው። ሃኒ እንኳን ደህና መጣሽ። ስለዛ አማንና ቃሊ ሲመጡ ያው ይመልሳሉ ማለት ነው። ደግሞ ኦኬ አሁን ብትሞቱ የት ነው የምትገቡት ሲሉ ሲያስጨንቁን የነበረውስ እንዴ የመሞት እቅድ የለንም እያልን ምናምን ነበር እኮ የምናልፋቸው። እና አሁን ቢሞት የት ነው የሚገባው? ገነት ይገባል? ሃኒ እንኳን ደህና መጣሽ። እግዚአብሔር ያውቃል ነው ሊሉ የሚችሉታ መቼስ እንግዲህ እኔ ሰው እያንዳንዱን ነገር እንደወደ መልስ ማለት እኮ አስቸጋሪ ነው። እግዚአብሔር ሁሉም ነገር ላይ አያማከረንም እና በቃ እነዚህ ሁለቱ ጥያቄዎች ግን ጸዴ ናቸው። ግን እንደዛ አይሉም ማኬ ሊሉ የሚችሉት አው ይገባል ዮኒ አምኖ ድኗል ነው የሚሉት። ባይጠመቅም የነሱ አስተሳሰብ እንደዛ ነው። ይመቻቸው እንግዲህ አብሪሾ ሰላም ይበለን እንጂ አብሪሽ እንዴት ነህ? ደህና ነህ? ኧረ ኮመንቱን አብራላችሁ እናንተ ሰዎች ምንድን ነው? ኧረ ከባድ ጥያቄ ተነስቶ እኮ ምንድን ነው ሀገር እየተቀመጠ ነው ፓፓ ማታ ጋር ቲሶዬ ምን አልከኝ? እሺ አይ ማታ ከአብሪሽ ጋር አንድ ላይ ነበርን ሶፊ ቤት አላስወራ ብሎን ሶፊ ላያችን ላይ ዘጋ። ዘፈዘፈን እንጂ ደግሞ ሶፊ ማታ ሶፊ ቤት ነበርን እኮ። አይ ሲሳይ የምትሉ ሰዎች እኔ ጋይስ ባይዘው አንድ ነገር ልንገራችሁ። አም ናት ቲቸር እኔ ከፍታለሁ ሚዲያውን አመቻችላችኋለሁ። ሚዲያው ይኸው ምንም ስድብ የለው እንትን የለው ምን የለው። አሁን ለተነሳው ጥያቄ ነው እህታችን የጠየቀችው። ኧረ ሲሱ በጣም ይቅርታ እንደው መሀል ላይ ገባሁ። በጣም ይቅርታ። ኧረ ሶስተኛ ጥያቄም ነበረ። ምንድን የሚል ጥያቄ ነው? ሶስተኛ ጥያቄ አደገኛ ጥያቄ። እንዲህ የእምነት አባት ባይኖራችሁም ታድላችኋል፣ የእምነት እናት አላችሁ እያለችው እኮ ነው። ሰላም ኦኬ ማለት ዮኒን ያስተምሩት ማለት ነው። እንዴ የእምነት እናት አለ ቢያንስ የእምነት አባት እናንተ ታድላችኋል። ግን አንዱን ብታውቁ ታላችሁ። ሄሉ መጣች ላይ ጋይስ ቆይ አንዴ በእውነት እኮ እሱ ስኬት ነው መጽሐፍ ቅዱስ ላይ እንደዚህ አሁን እንግዲህ ጌታን ተቀበለ ማለት አንድ ሰው ዳነ ነው አይደለ? በዛ ኮንፌሽን ውስጥ እና እንደዚህ አይነት ሁኔታ ላይ እንደዚህ አይነት ሩል የምትጫወተው ሴቷ ናት። እንደዚህ አይነት ፖዚሽን ላይ የምትቀመጠው ሴቷ ናት። ሴቷ ናት ቁጭ ብላ
የሰውየው እንደዚህ ወደ ድነት የሚመጣበት እንትን ላይ ምንድን ነው ሚስጥር ነው የምትሉት እምነቱን ወይስ ምንድን ነው? አሁን በጣም እኮ የሚገርመው እንደዛ አሁን ይሄ ራሱ ከመጽሐፍ ቅዱስ አሉኝ። አንተ ይዲዲያ በጣም ተጨንቆ የሚል ጥሩ ነው። በቃ መጽሐፍ ቅዱስ የሚለውን ተቀበሉ። ማርካን አንድ ሲሳይን ኮምፕሌን እንደሚያቀርቡ ሰዎች አሁን ይላችሁ ጥያቄ የማንም ጥያቄ አይደለም። በጠዋት እንደገባው ሰላም ጥያቄ ስፔሻሊ ቃሌ መጥቶ ቢመልስልኝ ደስ ይለኛል እና ለቃሌ ጥያቄ አለኝ። ለእኔ አይደለም ጥያቄዋ። ጥያቄ ያላት ለማን ነው? ለቃሌ ነው። ቃሌ መጥቶ ይህን ነገር ቢመልስልኝ በጣም ደስ ይለኛል። ስለዚህ በጣም ቃሌን ኮንታክት ማድረግ የምትችሉ ሰዎች፣ መደወል የምትችሉ ሰዎች፣ ቃሌ መጥቶ እንዲመልስላት የምትፈልጉ ሰዎች አኪን ያልጠየቀችው ንቀት ነው። አንተ ደነዝ ደግሞ ፕሮቴስታንት አደረክኝ። ስማ አሁን አንዱ ጀለስ ጌታን ተቀበለ ምናምን እያልን አይደለ? ማርካን ላስገባሽ እኔ አልችልም። ማርካን ላስገባሽ። ስማ ለምንድን ነው ኮሜንት ማድረግ የማልችለው? እኔ ሲሱይ ኮሜንት ማድረግ አልችልም እንዴ? ጭራሽ ቆይ የሆነ ቆይ እስኪ ቆይ ሞዴሬተር አክሰስ ቆይ አንድ ሰው ላይ ሪፕላይ ማድረግ ስለማልችል ሄሉ ላይ ሪፕላይ ያደረኩኝ ያችኛው ሄሉ ላይ ቆይ ሄሉ ራሱ እንትን አድርጎ ይሆናል እንጂ አቶ በቃ ሄሉ ቢስ ኮሜንት አድርገ ገባ ቶ እሺ ቀጥል። ኦኬ ደስ ያቀጥልሽ። ነው ሰላም ነው ይመስገን አምላክ። እንዴት አሉ ዲያቆን? አማን ነው እንዴ? ሰላም እንባባል እንጂ ምን እሺ እንዴት አደራችሁ? ኔትወርክ እግዚአብሔር ይመስገን ኔትወርክ ይዞታል ልደት ለዛ ነው። እግዚአብሔር ይመስገን ሰላም ነው ዲያቆን? ዲያቆን እንዴት አሉ? ይመስገን። ኧረ ማታ ቦስት አንዱ ደስ የሚል ዲያቆን እስኪያስ ሲሳይ ስምን ሲያጠፋ ነበረ። ምን እየተፈጠረ ነበረ ማታ? ኖ ቆይ ሲሳይ እናውራ። እኔና አንተ የትዳር ትምህርት ነበረ ሶፊ ቤት እና ሲሳይ ትዳር ፍለጋ ይሁን ምን እንደሄደ አላውቅም እና እድሜ እየተጠየቀ ነበርና በአጋጣሚ አንተ ተነሳ። አኬል አቅመ አዳም አልደረሰም 29 ዓመትም አልሞላውም ተብሏል። መልስ ሰጥ። ኧረ በቅዱስ ሚካኤል 29 ሞልቶኛል። ምን አድርገ ነው የምትለኝ? 26 ነው ያሉት ማታ። እኔም ነበር። ኧረ ራሻ አንተ ሲስ ነው የጠቆመብህ። የሆነ ዶክተር ተገኝቶ እንግዲህ ዶክትሬት ሰርቶ ገና 30 ነኝ ሲል የጥርስ አንተ እውነትም እንደዚህ አይነት ሰው ከተገኘ በቃ ምን ይደረጋል? 21 ነው ሲስ እንደዚህ ከተገኘ በቃ አንተ ትክክል ነህ። 21 ነው እንዴ? 26 ጋግም አኪ 26 ነህ 26 ነህ እንዴ? ዲያቆን ያራ እንዳይሰሙ ማንንም እንዴ? እኔ 20 አይ ሲሳው ግን ለምንድን ነው እሱን 26 ነው ብለህ ትላንት የገገምከው ሶፊ ቤት እንዴ? 26 ነው እንዴ? 26 እኮ ነው እንዴ? ያሟል እንዴ? ሰውዬ ምንድነው ተልእኮ አለ እንዴ ወንድማችን? እንዴት ምንድነው 26 ማለት? 26 ስትሆን ሴቶች አይፈልጉኝም ብለህ ነው? ኧረ የቀበሌው የሰፈሩ የቀበሌ ስም ነው ወይስ ምንድነው 26? ኧረ ዲያቆን ገና እኮ አንድ ፍሬ ልጅ እኮ ነው። በአካል እኮ ነው እኔ የማውቀው እኮ በአካል ቢያዩት እኮ እንደውም 26 ራሱ ያረዬ ደብይ ነው እዚህ ጋር ቁጭ አድርጎኝ ያው እንደውም ከታች ካገባ በየቀኑ አላገኘውም ብለህ ነው? ከታች ደግሞ እንደውም 42 ነው ይላሉ። ኧረ በመቤት አንዴ በላይኛው በኩል አንዴ አታርቁኝ፣ አንዴ በታችኛው በኩል አታርቁኝ። አይ ግን እኔም ስገምታኪ ወንድማችን ከ26 አታልፍም። ልጅ ነህ። ተመስገን ካላችሁ ይደረጋል እንግዲህ። እሺ ስፔሻሊ እኮ ሴቶች እኮ ከተቀበሉ እኮ አንተ ምን አገባ 26ነት? ኧረ ይመቸኛል አባ እንዴ እኔ እንደውም ጥሩ ነው። የሆነ ብዙ እድሜ ያለኝ አሁን እዚህ 29 እስከምደርስ ሌላ ብዙ ስራዎች እንሰራለሁ። ጥሩ ነው። እኔ ተመችቶኛል።
ኧረ ወንድ እንዴ ከዛኔ እኮ ቆይ እንደውም ላኬ ካልነገርኩልህ አሉኝ ማታ እኮ ዲያቆን እንዴ አራቁ አንዴ ይሄ ፕሮቴስታንት ከሆነ ማርካን እንኳን ደህና መጣሽ። ማርካን እንኳን ደህና መጣሽ። ወይ ማርካን ሲሲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ወይ ሲስ አለ ሆይ እግዚአብሔር ይመስገን ሁሉ ሰላም አለው። እግዚአብሔር ይመስገን ሁሉ ደህና፣ እግዚአብሔር ይመስገን። ክብር ለኢየሱስ። ያው ምንድን ነው መልስ ማሰጠው ብዬ እኮ ነው። የወንጌል አማኞችን አትወክልም ወይ? ይሄ ወክለሽ አንቺ ገብተሻል። ይሄ መልሽ ማርካን ይሄ አንቺ ጥያቄውና ድምጼ ይሰማል? ሲስ ይሰማል። ማርካን ይሄ አንተ እሺ፣ እኔ መልሳለሁ። አንተ ለምንድን ነው የማትመልሰው? ሲሲ ሞዴሬተር አሱ አጠያቂ እኔ ይሄ እኮ ረጅም ጊዜ የሚታወቅ ነገር እኔ ጥያቄ አልመልስም። ኦኬ፣ እኛን የሚወክል ነገርም አትመልስም ማለት ነው። ለሚጠይቅህ መልስ የለህም። ማርካን ያን የኔን ጉዳይ ተውና አሁን ሰላም የጠየቀችው ሲሱ ያይ ግልጽ አድርግላቸው አልገባቸውም መሰለኝ። ሲስ ፕሮቴስታንት ነው መልስ ቆይ ሲሲ መልስልኝ። ሲሲ መልስልኝ። ብቻው መመለስ ይችላል። ትክክል። አንዴ ይቅርታ፣ በጣም ይቅርታ። ይችላል እኮ ማነው መመለስ ምናምን እኮ ይችላል። ግን የሆነ ሞዴሬተር ሆኖ ሲገባ ምናምን ገብቶ ምንድነው አንዱ ጠያቂ አንዱ መላሽ እንዲሆን አድርጎ ሲከፍት ግን ቤቱን ወይ እስቲ ታብታብ ምንድነው እንትን ነው መሀል ቤት ሆኖ ነው የሚጠይቀው። በእምነቱ ምናልባት ከአንቺው ጋር አንድ ሊሆን ይችላል ምናምን። ፕሮቴስታንት ውስጥም ግን አንዳንድ የሚቀበለው ነገር ሊኖር ይችላል፣ የማይቀበለው ነገር ሊኖር ይችላል። እንደ የትኛውም ፕሮቴስታንት ማለት ነው። ጥምቀት ያድናልም ጥምቀት አያድንም የሚል ፕሮቴስታንት ካለ ሁለቱንም መቀበል አይችልም አሁን እሱ። ስለዚህ የትኛው ጋር እንዳለ ምን አላውቅም አሁን እውነቱን ለመናገር አሁን በዚህ ሰዓት ያለበትን እንትንም ማለት ነው። ጥምቀት ለድህነት ነው የሚሉት ከሚሉት ጋር ነው ወይስ አይደለም የሚሉት ከሚሉት ጋር ነው የሚለው። ስለዛ የተናገሩት ሰዎች ቢመልሱ ይሻላል በሚለው ነው እሱ ዝም ያለው። አሁን የተጠየቀውም ለሱ ሳይሆን ለቃሌና ለአማኑ ስለሆነ ለዛ ነው። እኔ አንተን ዲፌንድ ማድረጉ ሰለቸኝ። አክቹዋሊ ጥያቄውን የጠየቀችው ይኸውልሽ ማርካን ጥያቄውን የጠየቀችው እሷ መጥቶ ቢመልሱልኝ እመርጣለሁ ብላ የጠየቀችው ቃሌን ወይ አማንን ጥያቄ የጠየቀችው። እነሱ የሚመጡበትን መንገድ ኦልሬዲ ስቲል እንትን እያልኩ ነው። ይህን ጥያቄ መመለስ እችላለሁ፣ ይህን ጥያቄ መመለስ ፍላጎቷል የሚል ፕሮቴስታንት ካለ ደግሞ ዌልካም። ይኸው ጥያቄ ብቻ ነው እሷ የጠየቀችው። ሌሎችን ከገስት ላይ ማስወረድ እንችላለን። ከዛ ጥያቄዋን መመለስ ይቻላል። ሲሳወያይ ነው ከሳቄ ይበቃዋል ይላሉ ከታች። እንዴት ነው ወንድማችን? ከሳቀ በቂያችን ነው እያሉ ነው። ሲሲ ኮኔክሽን ይመስላል። ሲስ ድምጽ ይሰማል? ይሰማል። ማርካንዬ ይሰማል። ኦኬ ቆይ እያወራው ነበርኩ ግን እንትን ነው መሰለኝ። አይ ቲንክ ዊክ ነው መሰለኝ ኮኔክሽኑ። አሁን በጣም ጥሩ ነው። ቆይ ጥያቄውን ለመመለስ ፍቃደኛ ነሽ? ፍላጎት አለሽ? ከሌለሽ ችግር የለውም። ኢትስ ኦኬ። ልጅቷ አለች አይደለ? ሰላም አለች። ሰላም እናውራበት ችግር የለውም። እሺ ጥያቄዋን ግን ሲስ እኔ ማለት ይሄ ቤት የጴንጤ ቤት እንደሆነ አውቄ ነው የመጣሁት። ቤቴ ወይም ወንድሞች ጋር ምናምን ክርስቲያኖች ቤት ሄጄ አይደለም ይሄን ጥያቄ ያነሳሁት። ጴንጤዎች ቤት መጥቼ የጠየኩት የተነገረው በጴንጤ ነው። ሲስ ወንድማችሁ ነው፣ መሀል ቤት ሆኖ ነው የሚያወያየው። እንደውም ወገንተኛ ሊሆን እኔ ነኝ እኮ ቤታችሁ መጥቼ የጠየኩት። አሁን ማርካን እኔ አንቺ እምነትና ጥምቀት ይለያያል ብለሽ ታምኛለሽ አታምኝም የሚለውን ራሱ አላውቅም። ምክንያቱም አሁን እኔ እንኳን እዚህ እየጠየኩኝ ከታች ነጣጥለው ሲኮምቱ የነበሩ ልጆች ነበሩ። እኔ አሁን ትናንትና ነው ከትላንት ወዲያ እንዴት ነው የሚያደርገው በእግዚአብሔር እያልኩ የሰማሁት ሰው አለ። አይነጣጠልም ብሎ ሲያወራ ማለት ነው።
እና እነሱ እንዲመልሱልኝ የፈለኩበት ምክንያት ስላወሩት ሰሞኑን የተወራ ስለሆነ አይክዱትም ብዬ ነው። ማርካን ደግሞ ኔትወርክሽ ቀይ እያበራ ስላልሆነ በደንብ ይሰማናል፣ ይሰማሻል። ሲሲ ወይ ማርካን ይሰማል? ወይ ይሰማል አዎ ይሰማል። ማርካን ይሰማል። ኦኬ እሺ። እህቴ ሰላም አሁን የምትያቸው ሰዎች እነማን እንደሆኑ ጥምቀት ከእምነት ጋር አይለያይም፣ ለመዳን ሁለቱም ያስፈልጋል ያሉት እነማን እንደሆኑ መረጃ ቢኖርሽ ጥሩ ነበር። እነ ከሌ ብትይን ማለት ነው። ግን በእኛ ቤተ እምነት አንድ ሰው ለመዳን ለምሳሌ ቃሌ አለች። ኦኬ ቃሌ ብላለች። ኦኬ እኔ አልሰማሁትም። ቃሌን ከታተላለሁ ብዙ ጊዜ የሚያስተምረውን ነገር። ኦኬ አንተ ሰምተሃል? ሲስ እንደዚህ አይነት አስተምሮ እንዳለው ታውቃለህ? አዎ ቃሌ ሰምቼዋለሁ። ቴሌግራም ግሩፕ ላይም ጽፏል። ከፈለሽ ይሄ ብቻ አይደለም። ምንም ሲጀመር ጥምቀት ለድህነት ነው የሚለው ከእግዚአብሔር ነው። ትምህርቱ ራሱ ከእግዚአብሔር ነው ያለው። ጥምቀት ለድህነት የሚለው ነው። ኦኬ እኔ አልሰማሁም። ስላልሰማሁ ነው። ግን አይደለም እሱ ብቻ ሳይሆን ጥያቄው ለሌላ ሰው ነው። በቃ ሰሚ አሁን እኮ ለማርካን አይሆንም ጥያቄው። ማርካን ደግሞ ይህንን አታምንም ጭራሽ። ለእነሱም ራሱ ምን መሰላኬ ለእነሱ ብቻ ነው። አዎ ግን ለእነሱም ራሱ አሁን ግራ የገባው እኮ አሁን ላይ ላለው እንትና ነው ወይስ ከዓመት በፊት ለነበረው የሚለውን ራሱ መጀመሪያ ግልጽ ቢያደርጉ ነው። ከዓመት በኋላ ራሱ ሊቀይሩ ስለሚችሉ ከዓመት በፊት ያለው ኦልሬዲ እንትን ነው። ሰው ልጅ ሲኖር ሀሳብ ሊቀይር ይችላል እኮ ሰው እንዴ። በእግዚአብሔር ትምህርት በእግዚአብሔር ቃል ላይ ሀሳብ መቀየር። አዎ እያነበበ ሲሄድ እኮ ትናንትና ማናውቀውን ነገር እያወቅን ነው የምንሄደው። ትናንትና ልክ እንደ ዮናታን ብቁ ሳትሆን መምህር እንዴት ትሆናለህ? አንድ ጊዜ ጋይስ ይቅርታ ፍሬ ያለው ነገር እንድናወራ ምን ከዚህ የተለየ ፍሬ አለው? ወንድማችን ሲሲ ድምፅ እየተቆራረጠ ነው ማለት ውጪና ግቢ ኔትወርክ ሽንትን ብሎ ቀለል አድርገህ እያወቀ ሲመጣ ይቀይራል ትላለህ። እንዲ ይሄ እኮ ያላወቀውን ነገር ማወቅ አይደለም እኮ። ቀድሞ አያድንም ብሎ ሲከራከር የነበረውን ነገር አሁን ያድናል ብሎ ማመን ማለት ይሄ ትልቅ የዶክትሪን ለውጥ በለው እኮ። ትልቅ የዶክትሪን ለውጥ። ከዚህ ቀደም ለምሳሌ እንደዛ አሁን የእሱ ንባብና መረዳት አያድንም የሚል ነበር የእሱ ንባብና መረዳት ወይ። ከዛ አሁን ያድናል ሲል የእሱ አሁን ደግሞ ሲያነብ ትናንትና የዛሬ 2 ዓመት 3 ዓመት የነበረው መረዳት እንደዛ ነበረ። ዛሬ ግን ሲመጣ ለምሳሌ እኔ እኮ ቃሌ ከአንተ ጋር ዲቤት ያደረግነውን አይቻለሁ። ያድናል ብሎ ከሌሎችም ጋር ያደረግነው ያመነ የተጠመቀ ይድናል የሚል እምነት እንዳለው ነው። ኮንፈረንስ ያመነ የተጠመቀ ይድናል ብሎ ነው የወጣው። አዎ ኢቨን ከዛ በፊት ከነ አኬ ጋር በተደረገው ውይይት ራሱ ከ2 ቀን በፊት ሲሆን ምን አይዶን ነው የእሱ ችግር የነበረው ህፃናት ላይ ብቻ ነው። እሱ የዛ ሰሞን ነው በነገራችን ላይ ለት ከዛ በኋላ እኮ ቪዲዮን አወጡ እኮ ደግሞ የኛ ልጆች ለካ ከዓመት በፊት ደግሞ በዚሁ ርዕስ ጥምቀት ለድነት ያስፈልጋል አያስፈልግም በሚለውም ለካ ከኔ ጋር ተከራክሮ ነበር ቴሌግራም ላይ። እሱ ዩቲዩብ ላይ ተጭኗል። እሱ ጥምቀት ለድህነት ያስፈልጋል አያስፈልግም በሚል እና ያስፈልግም ማለት ነው ትለኝ እና እንግዲህ ታዲያ አያስፈልግም እኔ እያል ከራከር መቼስ እንደዛ ብሎ ወደ እኔ እንዳያዞርብኝ እንጂ ጥምቀት አያድንም ብሎ የተከራከረኝ እሱ ነበር። እኔ ያድናልን ነበር ወክዬ የቀረብኩት እንዳይለኝ። እሺ ምንድነው የምትሉን አሁን? ቆይ ምንድነው እያላችሁ ያላችሁ በጠዋቱ ምንድነው? ሲስ እኮ ተሸማቀቀ በቤቱ ወንድሞች። ሲስ ለምን አታመልጥም ግን አንተ ምንድነው የምትጠብቀው? አይደለም ሰማይ ተከፍቶ ምልክት ይስጥ እንዴ? አይደለም ጥያቄ ጠየቀች እኮ አሁን እኮ ማካለት ሰሊና ከባድ ጥያቄ ይዛ መጣ እኮ ነው። አሁን ግራ ገባን እኮ በምን መልኩ እኛ እኮ አሁን
የፕሮቴስታንቱንም አመቻችተን ለማለፍ ሞከርን፣ ግን የማይሆን ሆነ። ይሄኛው በጣም ከባድ ጥያቄ ነው። ሰምተዋል? ጥያቄውን ልደትና ጋዲ ሰምታችሁታል? አኪ ቆይ አልሰማሁትም፣ ግን አንዴ ቪዲዮ ለቅ ያለው የኔ ተወዳጆች ገብታችሁ ወጋ ወጋ አድርጓት። አሁን ቪዲዮ ለቅ ያለው ሰው ተሰብስቦ ስታይ መተህ ኮፒ ሊንክ የምትለው ነገር አለ። ያንን ችግር የለውም እኮ ከወደዱት ያዩታል። ፋይን ፕሮሞሽን አስፈልጋል። አያትቺን ደግሞ የመጽሐፍ ቅዱስ አከፋፋይ ማለት ቀላል ነገር አድርገው ነው ባርቶስ በላት እንዴ ባኮስ መጽሐፍ እኮ ስሙን ሊቀይር ነው። ጋዲ በሱ መምጣት አትችልም። የሐዋርያትን ስራ ነው የሰራው። ልደት ቃሉን አድርሷል። አረ ዲያቆኒ አይ ስቀልድ ኦፊስ ተቀምጥ ጌታን የሰበከው ልደት በማይቀልድ ነው የምቀልደው። አይ ስቀልድ ነው። አይ ጸዴ ስራ ነው ጌታ እንዴ ይሄ አይቀልድም። አንድ ነገር ለማስተካከል ዲያቆንዬ ሐዋርያት መጽሐፍ ቅዱስ አልነበረም የሰጡት፣ የእግዚአብሔርን ቃል ሲያስተምሩ የነበረ ጭራሽ መጽሐፍ ቃል አይደለም ማለት ጀመር እንዴ ጋዲ እንዴት ነው ቢሮ ስትገባ ሀሳብን ቀየርክ እንዴ ጋዲ? ቃል አይደለም ማለት ደግሞ አይ እንደዛ አይደለም መረዳቱ አለ። ምን እኮ መጽሐፍ ቅዱስ እኮ ኦንሊ ጂሰሶችም ቢያንስ አኬ አስተምሮ አመት ሳይሞላው በጽሁፍም በቃልም የነገርናችሁን እያለ ዲያቆን ወዴት ወሰዱብኝ? እኔ ማለት ይሄ ልጅ እንዴት ነው ተሳረጉት? ኧረ ጋዲሳ ሲጀመር አጀማመሩ ራሱ ደስ አይልም። ልደተ ቃልና ወንድሞቹ ደስ አይልም፣ በጣም ደስ አይልም። ይሄ እኮ በጣም አስቸጋሪ ነገር እኮ ነው። አይ ሲሆን እንደው መተባበር ነበረብን። እንደ ዴማስ ለብቻው ጥለው ከመሄድ ልደት ጆይን ማድረግ ነበር። ጋዲ አይዞህ እንግዲህ እሺ፣ ችግር የለም። የሰላም ጥያቄ ጥያቄውን የታችን ሰምተሽ ያ እሺ እና ስለ ጥምቀት ነው መልስ የምትፈልጊው እህታችን ሰላም? ስለሌላው አያገባኝም። ስለ ዮኒ ማኛ አይደል ነው አላውቅም፣ ግን ስለ ጥምቀት ልመልስልሽ። እኔ ጥያቄ ለቃሌን ያለች እኮ ስለመሰለኝ ነው ዝም ያልኩት። እሱ እንደዚህ ማለቱንም አላወኩም። ሼር አድርጉለት እባካችሁ፣ ወንድማችንን አፈላልጉልን። ጥያቄው እሱ ነው ሀኒቹ። አሁን እንግዲህ ያው በተግባር እንየው። አሁን ስትናገሩ የነበራችሁትን ሰሞኑን አለች። ለምሳሌ ዮኒ አሁን አምኖ ከሆነ ግን አልተጠመቀም ገና። ከመጠመቁ በፊት አሁን ስላመነ ብቻ አድኗል አልዳንም ነው ጥያቄው። ከጥምቀት በፊት ስንት ጥያቄ ነበረ የጠየቀችው? ሰላም ደግመሽ ጠይቄ። እሺ አንደኛው ጥያቄ ነው። የሁለተኛው ጥያቄ ደግሞ ከዚህ በፊት ጥምቀት ለድህነት አይደለም ሲሉ ነበረ። አሁን ደግሞ ጥምቀት ለድህነት ነው ማለትም ደግሞ ጀምሯል። ራሳቸው ሰዎቹ የበፊቶቹን እንቀበላለን ወይስ የአሁኖቹን እንቀበል? ወይም ደግሞ ሌሎቹም አሁን ላይ ጥምቀት ለድህነት አያስፈልግም ሲሉም አሉ። አክቹዋሊ ሶስተኛው ጥያቄ ደግሞ ሴት ልጅ ምንድነው? አሁን እሱም ከዩኒ ጋር ተገናኝቶ ነው በእርግጥ የተጠየቀው። የሴቱ ይቆይና አሁን ጥምቀቱን በተመለከተ ሀኒ አሁን ጥያቄውን እኔ ልጠይቅሽ ወይስ ገብቶሻል ጥያቄው? እሺ ድጋሚሽ ሳዳም ወይም አንተ ድገማሽ ግልጽ እንዲሆን ለሰው እንዴ ሲሶ ራሱ እኮ ሰማሁ በዚህ ጉዳይ ጥያቄው ቀላል ጥያቄ ነው። አንደኛው ጥያቄ ከዚህ በፊት ሲሶ ነው ሀኒቾ ራሱ አልገባትም የሰሞኑን ጉዳይ አይደለም። ከዚህ በፊት ቆይ እኔ ልጠይቅሽ በቃ ልሽ ሀኒቾ ከዚህ በፊት መዳን በእምነት ብቻ ነው ሲሉ ነበሩ አንዳንድ ወንድሞቻችን። አሁን ላይ ግን ያሳብ ለውጥ አምጥተው አሁን ላይ ግን ያሳብ ለውጥ አምጥተው ትናንትና መዳን በእምነት ብቻ ነው የሚሉት ወንድሞቻችን ለመዳን እምነትና ጥምቀት አይለያዩም፣ እምነትና ሚስጥራት አይለያዩም እያሉ ነው። አንደኛው የትላንትናውን እንመናቸው ወይስ የዛሬውን እንመናቸው የሚል ነው አንደኛው። ሁለት ደግሞ እንደ ምሳሌነት አንስታ የወንድማችን ዮኒ ማኛን ለምሳሌ እንደ ምሳሌነት አንስታ እንደዛ ብለው የሚያምኑ ሰዎች ጥምቀትና እምነት አይነጣጠሉም፣ ለነገረ ድነት ለድነት ሁለቱ
በጣም ኢሴንሻል አስፈላጊ ናቸው። እነዚህ ሁለቱን ያላሟላ ሰው አይድንም ብሎ የሚያስተምሩ ሰዎች አሁን ለምሳሌ እንደ ምሳሌ ዮኒ ማኛን አንስቶ ሳይጠመቅ ትላንትና ጌታን ሲቀበል አይተነዋል። ይሄ ሰውዬ ድኗል ማለት እንችላለን ወይስ አንችልም ነው? አሁን ግልጽ ነው ጥያቄው ዋንዬ? ያ ግልጽ ነው። እሺ ከጥምቀት ልጀምር። እሺ ከዚህ በፊት እምነት ብቻ ነበረ የሚባለው የተባለው ልክ ነው ይባል ነበር፣ እኔም እል ነበረ። ግን አይ ቲንክ አሁንም እንደዛ የሚያምኑ የወንጌል አማኞች አሉ። ግን እኛ ምንድነው ድምፅ አይሰማም? ይሰማል። አረ ይሰማል እኮ። አስቆምካኝ ወይስ ልቀጥል? ቀጥይ። ጌታ የባርክሽ ቀጥይ ነው ያልኩት እኮ ነው። ያ እሺ። እና አይ ቲንክ ቃሌ ጥምቀት ከድነት ጋር ሲነጣጥለው ሰምቼ አላውቅም። ገና ከጅምሩም እንደዛ እንደሚያምን ነው የማውቀው። ግን እንደዛ ክርክርን እንደነበረ ያው ሁላችን እናውቃለን። ቲክታክ ላይ ነበር ማለት ነው። አሁን እኔ ጥምቀት ያድናል ብዬ ነው የማምነው። ለምንድነው እንደዛ የማምነው? የሉትራን ቴዎሎጂ ስለምቀበል ማለት ነው። አሁን በፊት ግን ከሉትራን ውጭ ያሉ የወንጌላማዎች የእነሱ ነበር የምቀበለው እና ሁሉም የወንጌላማኝ እንደዛ የሚያምን ነበር የመሰለኝ። ግን አሁን ሳነበው እንደዛ እንደሚታመን ሳቅ ሉተር የካቶሊክን ቸርች ሊያድሱ ሲነሱ ምስጢራትን እንዳልነኩ ሳቅ በቃ ጥምቀት እንደሚያድን አምናለሁ ማለት ነው። እና ቃሌም እንደዛ ነው የሚያምኑት፣ እንደዛ ነው የምናምነው ማለት ነው። ሰላም እህታች ከተመለሰ ኦኬ። ስለ ሰው ሁለተኛው ጥሩ ነው። ጥምቀት ለድነት በጣም ያስፈልጋል የሚለው ነገር ጥሩ ነው። አንድ ሰው ለምሳሌ ጌታን አመነና የደህንነት ትምህርት እየተማረ መሰረታዊ የክርስትናን ትምህርት እየተማረ 15 ቀን 1 ወር ምናምን ይቆያል፣ 2 ወር ሊቆይ ይችላል። በዛ መካከል ያ ሰውዬ የዳነ ሳይጠመቅ ማለት ነው 1 ወር 2 ወር ሊቆይ ይችላል። ያ ሰውዬ ድኗል ነው የምንለው ወይስ ምንድን ነው የምንለው ነው? ሲሶ አሁን ይሄ ምንድነው የኔም ጥያቄ ነው። ሐዋርያቶች ወዲያው እዛው ሲያምን ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ አምነው ምን እናድርግ ብለው ጠይቀው ነበር እነ ጴጥሮስን እና ንስሐ ገብተው እንዲጠመቁ ነው ጴጥሮስ ያዘዛቸው ማለት ነው። እና ያምናሉ፣ እዛው ይጠመቃሉ። ሐዋርያት ሥራ እንዳለ ስናየው ያምናሉ፣ እዛው ነው የሚጠመቁት። ስለዚህ እምነትና ድህነት እምነትና ጥምቀት የሚነጣጠሉ አይደሉም። አሁን ጊዜ ሲወስዱ እስኪጠመቅ ምንድን ነው የሚባለው? አሮ ነው መጽሐፍ ቅዱስ እንደዛ ግልጽ አይደለም። የኢትዮጵያዊ ቅዝቃዜ ቤዝመተኞች ድምፅ የተቀየረባቸው እና የኢትዮጵያዊ ጃንደረባው ራሱ ወዲያው ፊልጶስ ነገረው። ከዛ እየሄዱ ውሃ አገኙ። እንዳልጠመቅ የሚከለክለኝ ምንድን ነው? በፍጹም ብታመቅ ተፈቅዷል አለው ማለት ነው። እና ወዲያው ተጠመቀ። አሁን 2 ወር 3 ወር አይዶን ነው አላውቅም። እኩስ ቆይ አንዴ ምንድን ነው የሚባሉት ሳይሆን ድነዋል አልዳኑ ማንቹ ከጥምቀቱ በፊት ያው ሰው ሲያምን ይድናል። አኬ ግን ምንድነው መጠመቁ ማለት ነው። መጠመቅ አለበት እኮ ሳይጠመቁ በፊት ድነዋል። ያ ሳይጠመቅ በፊት ድነዋል። አሁን እኔ ሐዋርያት ሥራ ላይ ጥምቀት ሲነጣጠል ጊዜ ሲወስዱ 2 ወር 3 ወር ሲወስዱ አላየሁም። ችግር የለውም የሐዋርያት ሥራውን እናየዋለን። ግን ለምሳሌ እዚህ አንድ ሰው አመነ 2 ወር 3 ወርም ባይሆን በነገራችን ላይ እኮ ምንም የተወሰነች ጊዜም እኮ ይኖራል እኮ ልዩነት የእምነትና የጥምቀት በእምነትና በጥምቀት መካከል እኮ የሆነች ትንሽም ብትሆን እኮ የጊዜ ልዩነት ትኖራለች። እዛው የሆነ ኢንስታንትሊ እዛው ሲያምን እዛው ጥምቅ ማጥመቅ እንደዛ እኮ አይደለም። የሆነ ትንሽ ቢሆን ለምን የሰዓታት አይሆንም? የጊዜ ልዩነት እኮ አለ። አሁን እያልኩሽ ያለሁት ከመጠመቃቸው በፊት የሆኑ ሰዎች አምነው ከመጠመቃቸው በፊት በቃ ሲያምኑ ድነዋል ወይስ እስኪጠመቁ ድረስ ይጠብቃሉ? ሲጠመቁ ነው ድህነታቸውን የሚያገኙት። እዚህ ጋር አሁን ከታች ምን አለ አንድ ሰው ኮመንት ላይ አልድነዋል እያለ ነው። ሁለቱም ጋር እየሆንሽብኝ ስለሆነ ማለት ነው። ስለዚህ እስቲ ምንድን ነው ከጥምቀት በፊት ድነዋል አልድነዋል ይላል። ምን አቅደት አሉ አንቺ? እሺ
ኦኬ ያመነ ይጠመቅ ይድናል አይደለ? ማርቆስ ወንጌል ላይ ያመነ ይጠመቅ ይድናል ይላል። አንድ ሰው ሲያምን በእርግጥ ያው ወደ ድህነቱ ደርሷል አይደለ? ያው ጌታን አምኗል፣ ድኗል። ለምን? ስለዛ ስላመነ ብቻ ያለ ጥምቀት ድኗል ማለት ነው። ነው ያለ ጥምቀት። ለምንድን ነው ያለ ጥምቀት የምትለው? እኔ እኮ ያመነ ይጠመቅ ይድናል ነው የሚለው። አይ ከጥምቀት በፊት ስላለው ነው። አሁን እኮ ሀኒቾ ፕሊዝ ከጥምቀት በፊት ስላለው ስለሆነ ከጥምቀት በፊት ያ ሰው ስላመነ ብቻ ድኗል ወይስ ገና አልዳንም? እኔ እንግዲህ እስካሁን ያለኝ እምነት ጥምቀት ከድህነት የሚነጠል ነገር አይደለም ብዬ ነው። ጥምቀት ከድህነት የሚነጠል አይደለም የሚለውንማ አልሽን እኮ። አሁን ሰላም ደግሞ የጠየቀችው ምን አይነት ጥያቄ መሰለሽ? ዘን አንድ ሰው ከመጠመቁ በፊት አሁን አምኗል ተብሏል። ለምሳሌ ዮኒን የሚያነሳችው ለዛ ነው። አሁን ኦልሬዲ እሱ አምኗል ተብሏል፣ ግን ገና አልተጠመቀም፣ ድኗል፣ አልዳነም ነው እሱ። ስለዚህ አሁን አንቺ በዮኒ ማኛ በኩል መመለስ ካልፈለግሽ ታዩና እሱን ወይ የሰው ከመጠመቁ በፊት አምኖ ማለት ነው ከመጠመቁ በፊት ድኗል፣ አልዳነም፣ ይድናል፣ አይድንም? ድህነቱ ሙሉ የሚሆነው ሲጠመቅ ነው ብዬ ነው የማምነው። ኦልሬዲ ጌታን አውቋል፣ አምነዋል። ጌታ ድህነቱ ሙሉ የሚሆነው ስለዛ ሙሉ የሆነ ድህነት የለውም ቢያምንም ማለት ነው ከመጠመቁ በፊት። ያ ሙሉ የሚሆነው ድህነቱ ሲጠመቅ ነው ብዬ ነው የማምነው። ስለዛ እሺ ቆይ አንዴ ሙሉ አልሆነም ሲባል አሁን ይህንን ቃል ብጠቀመው ከምን አንጻር ምናምን ብዬ አብራራለሁ። አሁን አንቺም ብታብራሪ ጥሩ ነው። ሙሉ የሆነ ድህነት የለውም ስትይ ምንድን ነው? የተከፈለ ድህነት ግን አለው ነው ማለት እግዚአብሔርን ወደ ማወቅ ደርሷል። ጌታ ኢየሱስ ያው ምስክሩ ስለ ጌታ ኢየሱስ ነው፣ አምነዋል። ሐዋርያት ስራ ላይ ልባቸው ተነኩ አይደለ? በጴጥሮስ ስብከት ልባቸው ተነኩና ወደ ድነት የሚወስድ ነገር አምነዋል። ግን የኃጢአት ስርየትን ያገኛሉ ባመኑበት ቅጽበት። የኃጢአት ስርየት የሚያገኙት በጥምቀት ነው እዛው። ስለዛ ከመጠመቃቸው በፊት ባመኑበት ቅጽበት የኃጢአት ስርየት ምናምን የሚባል ነገር የለም። ልክ አምነው ወደ ጥምቀት ልክ ሲገቡ ያኔ የኃጢአት ስርየትን ያገኛሉ ማለት ነው። ያ ሲጠመቁ የኃጢአት ስርየትን ያገኛሉ። ያ